ከሶስቱ አካል አንዱ አካል እግዚአብሔር ወልድ ብቻ ለምን ሰው ሆነ የሚል ነው ጥያቄው። እንደዛ የሆነበት ለምሳሌ አንድ ጥያቄ እንጠይቀዋል። አሁን ፍጥረታት አለ። ለምሳሌ ያንድ እዚህ ጋር የተቀመጠ ሰውዬ ዓለሙ የሚባል ሰውዬ ነው። ስምህ ማን ነው ብንለው ማን ነው ሊል የሚችለው? ዓለሙ ነው ሊል የሚችለው። ዓለሙ ግን ስሙ አይደለም። ዓለሙ ስሙ አይደለም። ለምሳሌ ገብረ ማርያም ቢባል አንድ ሰው ስሙ አይደለም። ገብረ ማርያም የተጸውዖ ስም ነው። የሰው ስሙ ማን ነው ተብሎ ቢጠየቅ የሰው ስሙ ማን ነው? ሰው ነው ስሙ። ሰብእሰ በእንተ ፍጥረተ ጠባኢሁ። ሰው መባል የአካል የተረክቦ ስሙ ነው። ሰው መባል የአካል የተረክቦ ስሙ ከሆነ የሰው ከሰው ከስሙና ከአካሉ ማን ይቀድማል? ተረክቦ ማለት የመገኘት ማለት ነው። የአካል የመገኘት ስሙ ነው። እንደዚያ ማለት ከሆነ የሰው ስሙ ማን ነው የሚል ጥያቄ ቢነሳስ ምንድነው? ሰው ነው መልሶ። አሁን መልሶ ማለት ነው የሰው ስሙ ሰው ከሆነ ከሰውና ከስሙ ማን ይቀድማል ከተባለ ሰው ስሙን አይቀድምም፣ ስሙ ሰውን አይቀድምም። ሰብእሰ በእንተ ፍጥረተ ጠባኢሁ ማለት ምን ማለት ነው? ሰው ማለት ስለ አካሉ መገኘት የተነገረ ስም ነው። ለምሳሌ እግዚአብሔር ስጋን ልፍጠረው ነፍስን ልፍጠረው አይደለም ያለው። ሰው ላስገኝ ባለ ጊዜ 7 ግብር ያለው ማለታችን ነው ማለት ነው። ስለዚህ የሰው ስሙ ማን ነው ብለን ስንጠይቅ ሰው ነው። የሰውን ስም የኔን ስሜን አሁን ለምሳሌ ግሩም ነው የምባል እንደ ቸርነቱ ግሩም የሚለውን ስም ማን ይቀድመዋል? አካሌ ይቀድመዋል። ገብረ ማርያም የሚለውን ስም ማን ይቀድመዋል? አካሌ ይቀድመዋል። ሰው የሚለውን ስም ግን ማን አይቀድመውም? አካሌ አይቀድመውም። አካሌ በኖረበት ዘመን ስሙ ማን ነው? ሰው ነው የሚለው። የሰው ስም በኖረበት ዘመን ስሙ ሰው ከሆነ ስሙ ሰው እንደሆነ ሰው ማለት የአካል የተረክቦ ስም ነው። አካሉን ስሙ አይቀድመውም፣ ስሙን አካሉ አይቀድመውም። እንግዲህ እንድንይዘው ነው እንዲገባን ማለት ነው። አካሉን ስሙ ካልቀደመው፣ ስሙን አካሉ ካልቀደመው ተገዥ መባል ገብር መባል ደግሞ በእንተ ግብርናቲሁ ተፈጥሮ ስለተገዛ ከተፈጠረ በኋላ ተገዥ ስለሆነ ምን የሚል ስም ተሰጠው? አገልጋይ የሚል ስም ተሰጠው አለ። ገብር መባል ስለመገዛቱ የወጣለት ስም ነው። ስለመገዛቱ የወጣለት ስም ነው። እንደዚህ ካለ በኋላ ወመጋቢኒ በእንተ ስም ዘተሰምየ መጋቢ ምንድነው? ይሄ ሹም የጸጋ አምላክ የሚል ስም የተሰጠው ስለምንድን ነው ሲባል በፍጥረታት ላይ እንዲገዛ ስለተሰጠው ነው ካለ በኋላ እንዲህ ይላል። እንመልሰው እንግዲህ ሰው ማለት ሰው የሚለውን ስም አካሉ ሳይቀድመው አካሉም ስሙን ሳይቀድመው የአካል የምን ስም ነዋል? የተረክቦ ስም ነው። ስለዚህ ሰው የሚለው ስም የአካል ስም እንደሆነ አገልጋይ የሚለው ስም ደግሞ ሲገዛ የወጣለት እንደሆነ ሹም የሚለው ስም ሲሾም የተሰጠው እንደሆነ ስለዚህ በስላሴ ዘንድ የአብ ስሙ ማን ነው የሚል ጥያቄ ያስነሳል። ለምሳሌ ሁላችንም እንደምናውቀው ትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እስመ አነ አምላክክሙ እግዚአብሔር ኢይትዌለጥ እኔ አምላካችሁ እግዚአብሔር የማልለወጥ ነኝ አለ። እግዚአብሔር አይለወጥም ስንል እግዚአብሔር ስሙም አካሉም ነው የማይለወጥ።